በ2025-26 የላሊጋ ዓመት ሁለተኛ ተከታታይ የዋንጫ ድል ለባርሴሎና ሆኗል። የምንጊዜም ተቀናቃኙን ገና 3 ጨዋታዎች እየቀሩ በ14 ነጥቦች ልዩነት በልጦ ዋንጫውንም ወስዷል። ድርቡ የካታላናዊያን ደስታ ደግሞ ሪያል ማድሪድን በመርታት ዋንጫውን መውሰዳቸው ነው። ከ1932 በኋላ በኤል ክላሲኮ ጨዋታ ሻምፒዮኑ ክለብ በተለየበት ምሽት ባርሴሎና ወደ ሌላ አቅጣጫ ፊቱን እንደሚያዞር ገልጿል። ወደ አህጉራዊ ክብር። በአንጻሩ ሪያል ማድሪድ ያለምንም ዋንጫ ካጠናቀቀበት አስከፊ ዓመት በኋላ ብዙ የሚሻገራቸው ፈተናዎች ይጠብቁታል። ያም ሆኖ 36 ጊዜ ከፍ ያደረገው የላሊጋ ሻምፒዮንነቱ ክብር ከጀርባው ያለ ታሪክ ሆኖ ይቀጥላል። ያሚን ያማልና ኪሊያን ምባፔ ያልተሰለፉበት ጨዋታ በ62000 ደጋፊዎችና በአዲስ መልክ በተገነባው ካምፕ ኑ ሲካሄድ አሰልጣኝ ሃንሲ ፍሊክ የወላጅ አባታቸውን እልፈት የሰሙበት ዕለት ቢሆንም ቡድናቸውን ሜዳ ላይ መርቷል። የባርሴሎና ጠንካራ የቡድን መንፈስና የተረበሸው የማድሪድ ስብስብ እውነተኛ ስሜትን ሜዳ ላይ በግልጽ ታይቷል። ሃንሲ ፍሊክ የማረሳው ቀን ነው ብለውታል። በተጫዋቾችና በደጋፊው የኮራውበት ምሽት ነበር በማለት አሁንም ባርሴሎና ቀሪ 3 ጨዋታዎችን አሸንፎ በ100 ነጥብ ዓመቱን ማጠናቀቅ ያልማል። ከዚያም ለ11 ዓመታት ከራቀበት የሻምፒየንስ ሊግ ዋንጫ ጋር ዳግም መገናኘትን ቅድሚያ ይሰጣል። ጀርመናዊው አሰልጣኝም ይህን አረጋግጠዋል። ከምታተኛው ሊዮኔል ሜሲ ከካታላን መውጣት በኋላ የሻምፒየንስ ሊግ ዋንጫም አብሮ መውጣቱን በማስታወስ 6ኛ የሻምፒየንስ ሊግ ዋንጫውን በቀጣይ ዓመት ለማንሳት የሚያልመው ባርሴሎና የቡድኑን ስብስብ በፓሪስ ሴን ጀርሜንና ባየር ሙኒክ ደረጃ የማድረግ እቅድ እንዳለው ሱፐር ስፖርት ዘግቧል። ለዚህም የተጫዋቾች ዝውውር ላይ እንደሚሰራ ሃንሲ ፍሊክ አረጋግጠዋል። የተጫዋቾች ዝውውር ገደብ ያለበት ክለቡ ግን ምናልባት የዝውውር ሂደቱ ባይሳካ የላማሲያ ፍሬዎቹ ላይ ተማምኗል። ሱፐር ስፖርት በዘገባው የዘንድሮ የሀገር ውስጥ ስኬቱ ለአውሮፓ ህልሙ መሳካትን ፍንጭ ሰጪ ናቸው ያላቸውን ነጥቦች ጠቁሟል። ያሚን ያማል ቀዳሚ ነው። በአመቱ 16 ግቦችን አስቆጥሮ 12 ያመቻቸው የ18 ዓመቱ ስፔናዊ ክለቡን ከሻምፒየንስ ሊግ ዋንጫ ጋር የማስታረቅ አቅም እንዳለው ተነግሯል። ዘንድሮ በአትሌቲኮ ማድሪዱ ሽንፈት የነደደ ስሜቱን የሚክሰውን በዚህ መልኩ ሊሆን እንደሚችል ተጠቁሟል። በየግላቸው ከ10 በላይ ግቦችን ያስቆጠሩት ራፊኒያ፣ ራሽፎርድ፣ ሌዋንዶስኪ፣ ፈርሚን ሎፔዝ እና ሌሎችም ሳይዘነጉ ሌላኛው የስኬቱ ሚስጥር የላማሲያ ታዳጊዎች በተሰጣቸው እድል ልክ ውጤታማ ሆነው መገኘታቸው ነው። ኤሪክ ጋርሻና ጄራርድ ማርቲንም ለዚህ ይጠቀሳሉ። ሶስተኛው ምክንያት የተፎካካሪዎቹን ድክመት በተለይም የሪያል ማድሪድን ፍጹም መረበሽ በአግባቡ መጠቀም መቻሉ ነው ተብሏል። ይህም በውጤቱ ታይቷል። የግብ ጠባቂ ምርጫዎቹም የባርሴሎናን የስኬት መንገድ አቅንቶለታል። ባለፈው ዓመት የቴርስቴገን መጎዳት በቮይቺች ሸዝኒ ተተክቶ ውጤታማ ከሆነ በኋላ ዘንድሮ ደግሞ የሁለቱን ድክመት በሆዋን ጋርሻ በሚገባ ሸፍኖታል። በ18 ጨዋታዎች ግብ ያልተቆጠረበት ግብ ጠባቂም ከዴቪድ ራያ ቀድሞ የስፔን ብሔራዊ ቡድን ተመራጭ ለመሆን ችሏል። በመጨረሻም ሙሉ በሙሉ ሳይጠናቀቅም ቢሆን ወደ ቀድሞ ሜዳው ካምፕ ኑ መመለሱ የቡድኑን ውጤት የተሳካ አድርጎለታል። ባርሴሎና ጊዜያዊ ሜዳውን ትቶ ወደ ካምፕ ኑ ከመጣ በኋላ ከሪያል ማድሪድ ጋር እኩል የነበረውን ነጥቡን ወደ 14 በማስፋት ለሻምፒዮንነት በቅቷል። እነዚህ ምክንያቶችም የባርሴሎና ውጤታማ ጉዞ መስፈንጠሪያዎች ናቸው ብሏል ሱፐር ስፖርት። ነገር ግን እንደተባለው በዚህ መንገድ የሻምፒየንስ ሊግ እቅዱ ግብ ይመታለታል የሚለውን ጥያቄ ጊዜ ጠብቀን ከወራት በኋላ የምናየው ይሆናል።